ፕሮፌትና ነብይ ይለያያል ባይዘው። እሺ ነብይ ምንድነው? ፕሮፌት ምንድነው? ኖ አይ ሚን ፕሮፌትና መሲ ይለያያል ነው። መሲ ይለያያል። እሺ ፕሮፌት ነብይ ነው። መሲ ማለት ሜሲያኒክ አኖይትድ የተቀባ ነው። በእርግጥ አኮርዲንግ ቱ ዘ ኦልድ ቴስታመንት ፕሮፌቶችም ነቢያቶችም ነገስታቶችም ይቀባሉ። ግን ኢየሱስ መሲህ አይደለም ለኔ ማለት ነው። መሲ ማን ነው ታዲያ? መሲ የነበረው ማን ነው? መሲ መጣሊ የሚባለው መሲ የተባለው ማን ነው? አልመጣም እኮ የመጣው ማን ነው? ይሄ የመጣው የዛሬ 2000 ዓመት የነበረው ማን ነው? መሲህ አልመጣም እኮ እያልኩ ነው። ወይዲ መሲህ አልመጣም። ታዲያ አይሁዳዊ ነህ እንጂ እኮ በኢየሱስ አታምንም አይደለ? አላምንም። አዎ እኮ አይሁዳዊ ነህ። ቦናይቶችም እኮ መሲህ ነው አይደለም? ቦናይቶች ማስረጃ ሰጣለሁ ከታሪክ መሲህ ነው ይላሉ። ነው ይላሉ። ጥንት የነበሩት ይላሉ። አዎ ፕሮፌት ናቸው። ሜቢ ሁለት ሴክቶች ሊኖሩ ይችላሉ። አይ ይላሉ እንዳለ አንደኞቹ ቨርጅን በርዝን አይቀበሉም። ኢቦናውያን መሰረታቸው ማን ነው? ኤቦን ነው አይደለ? ኤቦኒዮን ናቸው አይደል? ኤቦን የሚባል ሰዎች ሲጽፉ የኢቦናይቶች ሃይማኖት የተጀመረው ኢቦን በሚባል ሰው ነው ይላሉ። ነገር ግን ኢቦኒ ማለት በዕብራይስጥ ቋንቋ ምንድን ማለት ነው? ወይዲ ደሃ ማለት ሰውየው ደሃ የሚባል ሰው ነው እንዴ ክሬት ያደረገው ኢቦናይቶች? ኖ ዳዎች የተባሉት ገላትያ 2 ላይ አሉ እኮ ዳዎች ናቸው። ዳዎችን እንድናስብ አንተን አሉ ለሚለው ኢቦናይቶችን እንድናስብ ነው። ኢቦናይቶችን እንድናስብ 12 ሐዋርያት አዘዙን አለ። 12 ሐዋርያቶች ሲከተሉ የነበሩት ኢቦናውያን ናቸው። አዎ ስለዚህ አሁን ኢቦናውያኖች መሲህ ነው ብለው ያምኑ ነበር በታሪክ ላይ። አይ ምንጩ ያለው ክርስቲያኖች ጋር ስለሆነ ነው። የክርስቲያኖች ምንጭ ስለማትቀበል ነው ብሎ ነው የሚቀበሉት። ነብይ ነው ብለው ይቀበላሉ። እሺ ታዲያ ወደፊት የሚመጣው መሲህ ማን ነው የምትጠብቀው አንተ ከኢየሱስ ውጪ? እንዴት ማለት የሚመጣ መሲህ አለ ወደፊት? መሲህ የምትጠብቀው መሲህ ማለት አይሁዶች የሚጠብቁት መሲህ አለ ወደፊት እንደዛው የሚጠብቁት አለ። የምትጠብቀው አለ አምናለሁ። ነገር ግን ኢሳይያስ 53 ላይ የተጠቀሰው the suffering servant ነው ብዬ አላምንም። ያ the nation of Israel ነው የተሰጠው። ኢሳይያስ of Israel ነው። እኛም እንደዛ ነው የምንለው። አሪፍ እኮ ነው። አሪፍ ነው። ይሄ የአይሁዶች እንትን አሪፍ ነው እኮ። አይሁዶች እኮ ከኛ ጋር ጫፍ ነው እኮ ያሉት እኮ እንዳልኩ ረሱል ሰለላሁ ዐለይሂ ወሰለም ነብይነት ቢቀበሉ የኢሳን መሲህነት ቢቀበሉና ነብይነት ቢቀበሉ እሽካው ተነፋ። በጣም ቅርብ ናቸው ለኛ ማለት ነው፣ ከክርስቲያኖች ይልቅ ማለት ነው። ክርስቲያኖች ጋር ነብዩ ኢሳን እንደ መሲህ ነው እንደሚቀበለው ወይዲ ቁርአን እንደዛ አይደል እንደሚለው? ነብዩ ኢሳን እንደ መሲህ ነው የምትቀበለው ወይስ እንደ ፕሮፌት? ኢሳን እንደ መሲህ ሳይሆን መሲህ ነው ብለን ነው የምንቀበለው እኛ። መሲህ ነው ብለን ነው የምንቀበለው እኛ ሙስሊሞች። መሲህ እኮ ማለት አኖይትድ የተቀባ ወይ እኮ መሲህ ነው ብለን ነው የምንጠብቀው። መሲህ ለምሳሌ እኮ የፐርሺያው ንጉስ እኮ ቄሮስን ታውቀዋለህ? ሳይረስ ዘ ግሬት he was messiah እኮ አይደለ? በእግዚአብሔር ተሾመ መሲህ። አይ መሲህ የሚለው ቃል ይኸውልህ ማሺያህ የሚለው የዕብራይስጥ ቃል እና ደግሞ ክርስቶስ የሚለው የግሪክ ሰብስጀንት ቃል ለነቢያት፣ ለነገስታት፣ ለካህናት፣ ለሹመት ይውላል እናምናለን። እሱ ግን ኢየሱስም አይሁዶች ይጠብቁት የነበረው ይመጣል ብለው ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ይመጣል ተብሎ የሚጠበቀው መሲህ መሆኑን እኛ ሙስሊሞች እናምናለን። ኦኬ መሲህነት ለምሳሌ ኢየሱስ ይነግሳል። ለምሳሌ አንተ አሁን ንጉስ ነው ብለህ ነው የምታስበው ኢየሱስን? ንጉስ ማለት ምን ማለት ነው? መግዛት ነው? ነው የሚጠብቁት አይሁድ ለምሳሌ የሚጠብቀው አይሁዶች ንጉስ ነው። አህዛብን አይሁዶች የሚጠብቁት መሲህ እነሱ በጠበቁበት መንገድ ስላልመጣ ይሄኛውን አይቀበሉትም። ከሱ ጋር ካየው እኮ ምንም አይሄድም ራሱ። አሁን ለምሳሌ ከያዕቆብ ቤት ከእስራኤል በትር ይወጣል። አንተ አሁን አይሁዶች እንደጠበቁት እንዳልመጣ ነው አንተ የምታምነው? ልክ እንደ ኦርቶዶክሶች እና ጴንጤዎች ነው? አይ እኛ የምናምነው ምንድነው? እንደዛ ነው አክቲቭ ታደርገው። ይኸውልህ አንድ ክርስትና ጋር በጣም ብዙ የተበላሸ ነገር አለ፣ አንተ የማታውቀው ነገር ማለት ነው። መጀመሪያ አሁን አይሁዶች ጋር ብዙ ጊዜ ሙግስ ስናደርግ ኢየሱስ ለምንድን ነው የማትቀበሉት መሲህ አድርጋችሁ ስንላቸው ስላሴን አስተምረው ይለዋል እና ዘዳግም 13ን ይጠቅሳሉ። አንተም አባቶችን ሌላ ማለት ማታውቀውን ማለት ካስተማረ ግደለው ይላል አንድ ነብይ ተነስቶ ይላል። ስለዚህ ኢየሱስ ሲመጣ እኛም አባቶቻችን ማናስተምረውን ስላሴን አስተምረው ብሎ ይላሉ። ስላሴን አስተምሯል ኢየሱስ
ስላሴን አላስተማረም። ነገር ግን ተመልከት እናንተ የአባታችሁ የዲያብሎስ ልጆች ናችሁ ይላል። አይሁድ ደግሞ ይሄን አይቀበሉ። ለዛ ነው ስለ ኖስቲኮች ማውራት ነው። አሁን እሱም ስለማለቱ ማስረጃ ይኖረው ነው። እሱ ስለማለቱ ማን ነው የነገረ? ኦኬ የዮሐንስ ወንጌል እኮ ማን ነው የነገረ ነው እኮ ያልኩህ። እሱ ነው የነገረ። እሱ የሚነገረን ማን ነው? እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ዮሐንስ ወንጌል 8:44 ላይ የተናገረው ማን ነው? የነገረን ማን ነው? ኢየሱስ እንደተናገረ የነገረን ማን ነው? ለምሳሌ ዮሐንስ እኔ ለምሳሌ የዮሐንስ የምቀበለው ቆይ እያልኩህ እኮ አይደለም እኮ አልተግባባንም መሰለኝ። አዎ ለምሳሌ እኛው ምንድነው መሰለ እነዚህ አራቱን ወንጌሎች አንቀበላቸው የምንልበት ምክንያት ያ ነው። ማንቀበልበት ምክንያት ማለት ነው ይሄ አሁን ማን እንደጻፋቸው ማን እንደተናገራቸው አይታወቁም ራሱ። ስለዚህ አሁን ኢየሱስ ይናገር አይናገር ብዙ የተበሩ ነገሮች አሉ። እንደዛ ነው ማመሰው። ስለዚህ አይሁዳኖችን እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ሰድቧቸዋል የሚለው ነገር እውነት ላይሆን ይችላል። ኦኬ አዎ ላይሆን ይችላል ነው የምልህ። እሱን ነው የምልህ። ብዙ የተጨረበሩ ነገሮች አሉ። ለምሳሌ ማርቆስ 16 ላይ ዮሐንስ ወንጌል ምዕራፍ 8 ላይ ብዙ ኢየሱስ ሳይናገራቸው እንደተናገራቸው ተደርጎ የተጨመሩ ነገሮች አሉ። ስለዚህ ተናጋሪዎችም ጸሐፊዎቹም እነማን እንደሆነ አይታወቅም ራሱ ማለት ነው። ፈረስ ሴንቸሪ ላይ ያለ ፕራይመሪ ሪሶርስ ራሱ የለም። ስለዚህ ኢየሱስን ነብይ ነው ብለህ ትቀበላለህ? yes as a prophet እቀበላለሁ። ኖርማሊ ኢየሱስ መሲህ ነኝ ብሎ ክሌም አላደረገም ብለህ ታምናለህ ወይስ ክሌም አድርጓል ብለህ ነው የምታምነው? ማለት ኢየሱስ ራሱ መሲህ ነኝ ብሎ ነው አይደለም? ኢየሱስ ሲመጣ መሲህ ነኝ የሚለውን ነገር ክሌም አድርጓል ወይስ አላደረገም? እንደ መጽሐፉ ከሆነ አንተ እንዳልካቸው አራቱ ጎስፔሎች ጸሐፊያቸው የማይታወቁ ጎስፔሎች ከሆነ ራሱን ክሌም አድርጓል። ከመጽሐፍቱ ውጪ ግን ክሌም አላደረገም። እኮ አለማድረጉን ነው የምናውቀው። አለማድረጉን ኢየሱስ ሲመጣ መሲህ ነኝ የሚለውን ክሌም ሳያደርግ ነብይ ነኝ የሚለውን ክሌም አድርጓል ብለህ የምትልበት የትኛው መጽሐፍ ነው ከአራት ወንጌሎች ውጪ ላንተ? እስኪ ንገረኝ። ምናልባት እኮ እሱን እኮ የምልህ እኮ የሆነ ስታንዳርድ ያስፈልጋል። አሁን በእኛ በኢስላም አስተምሮት ኢየሱስ ነብይ ነኝ ብሎ ክሌም አድርጓል። መሲህ ነው፣ መሲህ እንደሆነ አላህ ነግሮናል ማለት ነው። መሲህ እንደሆነ ነግሮናል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ታገኘዋለህ። ብዙ ቦታ አለ። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ብዙ ጥቅሶችን መጥቀስ ይቻላል። ራሱ ወደ 11 ቦታዎች ላይ አላህ ኢሳ መሲህ እንደነበረ ይነግረናል። ራሱ መሲህ እንደሆነ አልመሲህ እያለ ይናገራል። እንትን እንደሆነ ነብይ እንደሆነ ባሪያ እንደሆነ ምናምን ይነግረናል። አሁን እኛ ምንጭ አለ። አሁን አንተ አራቱን ወንጌል ማትቀበል ከሆነ ኢየሱስ መሲህ አላለም ግን ነብይ ነኝ ያለው ነብይ ብቻ ነው ያለው የሚለውን ከየት አመጣኸው? ምንጩን ራሱ ከየት እናገኝ ይሆን አንተ የምትለው? አኮርዲንግ ቱ ዘ ጎስፔል ነው እንግዲህ። አሁን ለምሳሌ ቅድም የሆነ አይቶች የሚቀበሉት የዕብራውያን ዘ ጎስፔል አኮርዲንግ ቱ ዕብራዊ በሚለው መጽሐፍ ላይ እንግዲህ ያለ እሱ መጽሐፍ አለ። አሁን መጽሐፉ አለ፣ ፍራግመንቱ አለ፣ ፍራግመንቶቹ አሉ። ምን ላይ መጽሐፎቹ አሉ። እስቲ የዕብራውያን ፍራግመንቶቹ ምን ላይ ነው? ኒው ቴስታመንት ላይ ኒው ቴስታመንት ላይ አላልኩም። አርኪኦሎጂካል ማስረጃ እስቲ ስጠኝ። ወይም ፊዚዮሎጂካል ማስረጃዎች አሉ። ፍራግመንት ምን ዛሬ እንደ ፔንቴና እንደ ኦርቶዶክስ አድርገህ እየሞገትከኝ ነው። የነሱ ነገር እኔ ለማወቅ ነው። አዲስ ነገር ስለሆነ ለማወቅ ነው። እንዴ አዲስ ነገር ሲሆን እኮ ማወቅ ነው። አፉ በለኝ ነው ለማወቅ አይደለም። ኤኒዌይስ እሺ፣ አይ የምታስተምረኝ ነገር ከመጀመሪያው የጠየቁት ጥያቄዎች ናቸው። ኖ አይ አዲስ ስለሆነ ነው እኮ ነው። አዲስ ነገር ሲመጣ ጠያቂ ነው የምትሆነው። ለዛ ነው እኔ አሁን ጠያቂ ነኝ ራሱ። እኔ እናንተ አንተ እኮ አሁን ጎስፔሉን ዲፌንድ አድርገህ እኔን እየተከራከርከኝ ነው ወይ? ኖ አይደለም፣ እንደዛ አይደለም። አራት ወንጌልን አትቀበልም። ኢየሱስ ነብይ ነው ግን መሲህ አይደለም። ክሌም ያደረገው ነብይ እንጂ መሲህ አይደለም የሚለውን ነገር ከየት ማግኘት? እኔ አሁን ለምሳሌ በቁርአን መጣው ሙስሊም ስለሆንኩኝ አራት ወንጌልን ተውኩት። አንተ ደግሞ አሁን ደግሞ ነብይ እንጂ መሲህ አይደለም፣ ስለዚህ መሲህነትን ክሌም አላደረገም ነብይነትን ነው ክሌም ያደረገው ብለህ ስላልከኝ ምንጭ ነገር ቢኖር ጥሩ ነው ከሚለው አንፃር ነው እንጂ በፍጹም እንደ እንትን አይደለም። እንደ አዋቂ ሆኜ እንትን እያልኩ ሳይሆን እንደ ማወቅ እንደሚፈልግ ሰው ሆኜ ነው ያወራው ያለሁት እኮ። አሁን የምጠይቅ ጥያቄ ለምሳሌ አራቱን ወንጌሎች አንተ አትቀበልም አይደለ? አልቀበልም፣ ግን ቢያንስ እንደምንጭ ነገር እንደ ኢንፎርሜሽን ነው። ኮራፕሽንም ነው። አዎ ኮራፕሽን ነው። ኢንፎርሜሽን ትቀበላለህ? እንደ ኢንፎርሜሽን እቀበለዋለሁ። ለመቀበልም እኮ ነው አሁን
አይደል? ኮራፕትድ ነው ግን አዜ ሶርስ ትጠቀመዋለህ። አዎ እንደ ኢንፎርሜሽን እንጠቀመዋለን። ስለዛ እኮ ነው እሱን ተውኩትና ታዲያ ደግሞ ሌላ ኢንፎርሜሽን ካለ እንደ ኢንፎርሜሽን ተጠቀመው ምንድነው ችግሩ? ወይዲ አይ ችግር የለውም ችግር አለው። ግን አንተ አሁን ለምሳሌ አራት ወንጌል ሂስቶሪካሊ ኢየሱስ የሚባል ሰው ነበረ፣ የማርያምና ዮሴፍ ልጅ ነው ብዬ ሂስቶሪካሊ እንደ ኢንፎርሜሽን ሳይት ለማድረግ ጎስፔሎቹን ብትጠቀም ግን አልቀበላቸውም ብለህ እኔ እናንተ ምንድነው የሚለያየን ነገር? አንተም ኮራፕት ነው አይ እንትኑ አይደለም እሱን ሳይሆን የፈለኩት እኔ አንተ መሲ ነው የሚለውን ክሌም አድርጓል እንደ አራት ወንጌል ከሆነ እንደ ኢንፎርሜሽን ከሆነ አንተ ደግሞ መሲ የሚለውን ክሌም አላደረገም። ነብይ የሚለውን ነገር ክሌም ስላደረገ ነብይ ነው ብዬ እቀበላለሁ። ግን ሌላ ደግሞ መሲ የሚባል ነገር ወደፊት ይመጣል ብዬ አምናለሁ አልክ። ያንን ነገር እንደ ሶርስ አድርገህ አራት ወንጌል ላይ ከሌለ ሌላ ምንጭ ካለ ስለ የዕብራውያን ወንጌል የሚባለው አልከኝ። የዕብራውያን የሚባል ወንጌል አሁን ሰዓት ላይ ከረንትሊ ያለ መጽሐፍ አለ ወይ ስለ አዎ አልከኝ። ምናልባት ካለ ደግሞ የሆነ ፊዚዮሎጂካል ወይም ደግሞ አርኪኦሎጂካል ማስረጃዎች ካሉ ፍራግመንት ደረጃ ካሉ የት ላገኝ እችላለሁ ነው ማለት አዲስ ነገር ስለሆነ አዲስ ዕውቀት ጌን ለማድረግ ነውና በዛ መንፈስ እና በዛ አይምሮ ብትረዳው ጥሩ ነው። ሌላ ጊዜ ከተገናኘን ላስረዳ እችላለሁ። as a fragment exist ማድረጉን the gospel according to Hebrew as a fragment exist ማድረጉን ላሳይ ይችላል። ኖርማሊ ደስ ይለኛል። መጠይቅ ጥያቄ ምን እንደሆነ ታውቃለህ? as a prophet ባልቀበለውስ፣ ለምሳሌ ነብይ መሆኑን ባልቀበልስ በእኔ ላይ የሚደርስብኝ ከርስ የለም እኮ እኔ የምቀበለው ኢየሱስ ለምሳሌ according to the gospel እኮ አንዳንዶቹ ኮራፕትድ ሆነዋል ብዬ ብቀበልም ነገር ግን የሰበከው የአባቱን ወይም ደግሞ የአምላኩን የእግዚአብሔርን ቃል ነው የሰበከው። ሁሉም ሰው ወደ እግዚአብሔር እንዲመለስ ነው የሰበከው። ነብይነቱን ባልቀበልስ በእኔ ላይ የሚደርስብኝ ከርስ ምንድነው? እግዚአብሔር ምንም ነገር የለም። ከቁርአን አንፃር የሚደርስብህ ነገር አለ። ከባይብል አንፃር ግን ምንም አይደርስብህ። ለምን? ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለጠፉት ለእስራኤል ቤት ነው የተላኩት ይላል። ከዛ በኋላ ደግሞ ቡችሎች እኮ የልጆችን እንጀራ ለቡችሎች አይገባም ስትል አይድ ቡችሎችም እኮ ከልጆች የተረፈውን ፍርፋሪ ያገኛሉ ይላል። ስለዚህ ሀገራችን ክርስቲያን ከሆንክ ወይም ደግሞ ኢትዮጵያ ውስጥ ካለ አንተ ቡችላ ስለሆንክ ከፍርፋሪው ነው ሊደርስ የሚችለውና ፍርፋሪው ደግሞ ምንም አያደርግልህም። እዛ ኢትዮጵያ ውስጥ አጥንት ብትግጥ ይሻላል ነው የሚለው ከእስራኤል ፍርፋሪ ከምታገኝ ማለት ነውና አንተ እንትን ላትል ትችላለህ። ከቁርአን አንፃር ነኝ አይሁዳዊ ነኝ አላልኩም ወይ አይ አላልኩም። እስራኤላዊ ነኝ አላልኩም። እስራኤሎች ነው ያ የመጣው ለእስራኤሎቹ ነው የመጣው ሊሰብከው ነው ህግን እርሱ ከመጣው ሊሰብክ ከመጣው ወንጌል ይበልጥ እኔ በብሉይ ኪዳን ማቀው እግዚአብሔር ያስቀመጠውን ህግና ትእዛዛትን አውቃለሁ። እስራኤሎች ስማ አምላክ እግዚአብሔር አንድ ነው በቃ አንድ ነው። የኔ አምላክ እግዚአብሔር አንድ ነው በቃ አለቀ። ስለዚህ እሱ በብሉይ ኪዳን የነገረኝና አምላኩ እግዚአብሔር የነገረኝን ነገር መከተል ነው የሚገባኝ ወይስ ነው አንተ ነብይ ነህ አይደለም የሚለው ነገር ኮንትራዲክሽን ስለምን ያስገባናል? ነቢያቶችን መቀበል ነው ወይስ የእግዚአብሔርን ቃል ነው መቀበል የሚቀድመው? የትኛው ነው የሚቀርበው? አላህ መቀበል ወይስ ነብዩ መሐመድ መቀበል? ከዚህ በላይ ይቅርብኝና እኔ አሁን ቲምራይ ሊዞርም ላይ ይችላልና ማቶ ልታረገኝ ስለምችል እስቲ ለሌሎቹ ደግሞ ድል እንስጣቸው ማለት ነው። እኔ አሁን አዲስ ነገር እያደረገኝ ስለሆነ ቁጭ ብዬ መማር ነው ያለብኝ ካንተ አዲስ ነገር። አሁን ለየት ያለ ነገር አፕሮች ነው ስለሰጠኝ አመሰግናለሁ። ወይዲ ግን እንትን ነው ነገር ኮኔ አሁን ማወራ ምንም እንደማያውቅ ሆኜ አዳዲስ ነገር ስለሆነ አሁን ዛሬ ገና የሰማሁት ስለሆነ ዝም ብሎ መከራከሩ ምናምን ነገር የትክክል አይደለም ምናምን ማለቱ ትንሽ ለኔ ይከብደኛል። ስለዚህ ለመማር ነው ለወደፊት ተዘጋጅተናልና አንዳንድ ነገር ተነግረናል ማለት ነው ኢንሻአላህ። እስቲ ለቤቱ ድል ልስጥ ደግሞ ትንሽ ያወሩ ደግሞ የጃቢር ጥፋት ነው ይውላ ነገር ሰላም አለገናኝ ብሎ እንግላቴን አዘው። ኧረ ይቅርታ ኤኒዌይስ ወይዲ ማታወራከኝ ቲምራይን ሁላ ነው ያዘወርከው እኮ። እሺ ጃቢር ይቅርታ ወይዲ ና ተረከብ ድምጻይ ሰየ ኡስታዝ አነስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል አነስ። እንዴት ነው ኡስታዝ? ደህና ናችሁ? ሰላም ነኝ። የጠፋ ሰው አነስ አላችሁ ሁላችሁም እንዴት ናችሁ?
እንኳን ደህና ቆያችሁኝ። ሁላችሁም እንዴት ናችሁ? ይሄንን መርሃ ግብር የምትከታተሉ ሰዎች እንዳለ ማለት ነው እዚህ ላይ ያላችሁ ኡስታዞች ሰላም ብያለሁ። አክቹሊ ተጠፋፍተን ነበረ እና ያው ከዚህ በኋላ በሰፊው ተመልሼ አለውኝ አይ ቲንክ ከባላር ጋራ አንዳንድ ነጥቦችን ስታነሱ ሰምቻለሁና ከሱ ጋራ አይ ቲንክ በዚህ መንገድ ብናወራ የተሻለ መስሎ ይመስለኛል። ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ ተጠቅሷል ወይ በሚለው ማለት ነው። አክቹሊ አይ ቲንክ ብሉይ ኪዳንን ሙሉ ለሙሉ የሚቀበል ስለሚመስለኝ በዛ ላይ ብናወራበት ምን ይመስላል ባላር? ኦልሬዲ ወይድ እንደተናገረው የእስራኤል ቡችላ ነህ ስላለኝ ኦልሬዲ ከቡችላ ጋር መውራት ምንም አይጠቅምም። ያው የእናንተን ትምህርት ባዳምጥ ይሻለኛል። ኤኒዌይስ ያ አሁን ነብዩ ሰለላሁ ዐለይሂ ወሰለም እሱን ተውና ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ ተጠቅሷል ብለህ ታምናለህ? ቫላር ወይ ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ ተጠቅሷል ብለህ ታምናለህ? አልተጠቀሱም። ቢጠቀሱም ችግር የለውም ማለት ነብይ እንደሆኑ ከተጠቀሱ ነብይነታቸውን ለብሮ ማትቀበለው? እቀበላለሁ። የሚሰብኩት አንድ አምላክን ከሆነ ትቀበላለህ? ተቀበልበት ምክንያት የለም። እቀበላለሁ። ምን ችግር አለ? ያ ኦብቪየስሊ ነብዩ ሰለላሁ ዐለይሂ ወሰለም ላይክ ለዘመናት ጣዖታትን ሲያመልኩ የነበሩትን የመካን ጣዖት አምላኪያንን የመካን አረማውያንን ወደ አንዱ አምላክ አስተምሮ እንዳመጡ ኦብቪየስሊ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። አሁን ጥያቄው ምንድነው ልጠይቅ የምፈልገው ኤክሶደስ ላይ ወይንም ዘጸአት ምዕራፍ 23 ቁጥር 20 ላይ እግዚአብሔር ለሙሴ የገባለት ኪዳን አለ አይደለ? ወደ አዘጋጀሁትም ስፍራ መልሳቸዋለሁ በማለት ከዛም በኋላ ድንበርህን ደግሞ ወረድ ብሎ ከኤርትራ ምድር እስከ ፍልስጤም ባህር ድረስ አሰፋዋለሁ ከኤፍራተስ ወንዝ እስከ ሜዲትራኒያን ሲ ድረስ እንደሚሰጠው እግዚአብሔር ቃል ገብቷልና ይህ ትንቢት በሙሴ ተፈጽሟል? አልተፈጸመም። ስለዚህ it makes sense ይሄ በሙሴ ያልተፈጸመው ትንቢት እንደ ሙሴ ባለ ነብይ እንደሚፈጸም አይደለ? ኦኬ በጣም ጥሩ። በዘመናት በየትኛው ታሪክ ምዕራፍ ነው በታሪክ ምዕራፍ እንድትሰጠኝ ፈልጋለሁ ማለት ነው። አኮርዲንግ ቱ ሂስትሪ በየትኛው ታሪክ ነው ከሜዲትራኒያን ሲ ጀምሮ እስከ ኤፍራተስ ወንዝ የተቆጣጠረ እስራኤልን ደግሞ ከነበሩበት ከአርነት አውጥቶ ከባርነት ቀንበር አውጥቶ ይሄን ወደ ነፃነት የሰጣቸው ማን ነው? ይሄንን ንገረኝ እስቲ። በሂስትሪ ሂስቶሪካሊ ማን ነው ያካል? ከየት ነው ነፃነት አውጥቷቸው ስትለኝ? ለምሳሌ እንደምናውቀው ይሄ ትንቢት ዳግም ተጠቅሷል በሚልኪያስ ጊዜ ማለት ነው። ያን አይደለም የመጀመሪያውን እንትን አይደለም እያልኩ ያለሁት የመጀመሪያውን የባርነት ቀንበር ማለትም የባቢሎንን እንትን አይደለም እያወሩ ያለሁት ማለት ነው። ከባቢሎን በኋላ ሌላ አለ አይደለም። ከዛ በኋላ ምክንያቱም ይሄ ትንቢት ድጋሜ ተጠቅሷል። እንዳልተፈጸመ ድጋሜ በሚልኪያስ ተጠቅሷል፣ በኢሳይያስ ተጠቅሷል። ሚልኪያስ እንደምናውቀው ከባቢሎን በኋላ የነበረ ነው አይደለ? ሚልኪያስ ከባቢሎን በኋላ የነበረ ነው። ከባቢሎን በኋላ የነበረው የትኛው ባርነት ቀንበር ነው? በኋላ እስራኤላውያን ከባቢሎን ውጪ የተገዙበት ጊዜ የለም እኮ። የትኛው ነው? አይ እየጠየቅኩ እኮ ነው። ከባቢሎን ባርነት በኋላ እስራኤላውያኖች ወደ ሌላ ባርነት አልገቡም? ኦብቪየስሊ ያንን ነው እያልኩ ያለሁት። ያ የገቡበት ባርነት የትኛው ነው እያልኩ ያለሁት። ለረጅም ጊዜ የቆየው ባርነት ኦኬ፣ የትኛው ነው እየጠየቅኩ? ፐርሺያ እንዳልልህ አይደለም። ኦብቪየስሊ ልንገር የሮማውያን ባጭሩ ላስቀምጠን። ፐርሺያ እንዳልልህ
ከባቢሎን ነፃ አውጥቶ ቴምፕላቸውን እንዲገነቡ ፈቅዶላቸው ቴምፕላቸውን ገንብተዋል። ያ ሳይረስ ከዛ በኋላ ደግሞ ከባር ኮግባ በኋላ ምን ተፈጠረ? ምንድነው የሮማውያን ሮማውያን ምን አደረጉ? ከዛን ጊዜ በኋላ ቤተ መቅደሷን አቃጠሉ። ማለትም አንድም አወደሙ። አንድም አይሁዳዊ ወደ ቤተ መቅደስ እንዳይገባ አደረጉ። ኢቨን ሴቶቻቸው ራሱ ማለት ነው ማለትም የወር አበባ ያዩበትንና የተጸዳዱበትን ጨርቆች እዛ ቤተ መቅደሱ ላይ በመጣል ሲያንቋሽሹ የነበረበት ዘመን ነበር፣ ለብዙ ዘመናት ማለት ነው። እና ህዝቦቹን እስራኤላውያንን ገደሉ፣ ህፃናቶቻቸውን ገደሉ። እና ይሄም ባርነት ነበረ። ከዚህ የባርነት ቀንበር የታደጓቸው ነብዩ ሰለላሁ ዐለይሂ ወሰለም እና የእርሱ ተከታዮች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ትንቢት ፉልፊል ያደርጋሉ ማለት ነው። ኢቨን ደ ጂውስ አይሁዳውያኑ ራሱ ይሄ ትንቢት በነብዩ ሰለላሁ ዐለይሂ ወሰለም እንደተፈጸመ አድሚት አድርጓል። ደ ጂውስ ራባይስ አድሚት አድርጓል ይሄ ትንቢት በነብዩ ነው የተፈጸመው ብሎ በእስማኤላዊው ከፈለክ ልሰጥ እችላለሁ ማስረጃ። እንደዛ ከሆነ የዚህን አካል ለምንድን ነው የዚህን ግለሰብ የዚህን አካል ነብይነት ለብሮ ማትቀበለው? አሁን እዚህ ጋር የነብዩ መሐመድን ነብይነት አልቀበልም የሚል ቃል አልወጣኝም። ባይዘው ነብይነታቸውን ትቀበላለህ? ትቀበላለህ ወይ? ካልወጣ ማለት እቀበላለሁ እያልኩ እኮ ነው። ኦኬ ነብይነታቸውን ከተቀበልክ ደግሞ እርሳቸው ምን ብለው አስተምረዋል? መሲሁ ነብይነታቸውን እቀበላለሁ ካልክ እነርሱን ነብይነታቸውን ከተቀበልክ የእነርሱን አስተምሮ መቀበል አለብህ። የእነርሱን አስተምሮ የምትቀበል ከሆነ ቁርአንን መቀበል አለብህ። ቁርአንን የምትቀበል ከሆነ በቁርአን መመራት አለብህ። አንድን አምላክ ማምለክ አለብህ። ሁሉንም ነቢያት ማመን አለብህ። ይሄንን ሁሉ ታምናለህ ወይ? ሸሃዳ መያዝ አለብህ። ስለዚህ ነብዩ መሐመድ ከነብዩ ሙሴ የተለየ አስተምሮ ያስተማሩትን ነገር ንገረኝ እስኪ። የሚሰማ ከሆነ ይቅር። ኦኬ what is the symmetry breaker? what is the symmetry breaker? አስተማሩ አላስተማሩ ልዩነታቸው ከአንድ አምላክ አሁን እያወራን ያለ ነው ስለ ነብይነታቸው ነው። በቃ ነብዩ መሐመድም ሙሴም ያው አሁን ልዩነት አለው። አሁን ምን አደረግን? ቆይ አንዴ ባላር ሙሴና ነብዩ ሰለላሁ ዐለይሂ ወሰለም እና ሙሴ እንዳለ ነቢያት ያስተማሩት ስለ አንዱ አምላክ እንደሆነ እናምናለን። ያ ምንም የሚያከራከር ነገር አይደለም። ግን ኦብቪየስሊ እዚህ ጋር ስፔሲፊካሊ እያወራን ያለ ነው የነብዩን ነብይነት እቀበላለሁ ብለህ በገዛ አፍህ ከሰከንዶች በፊት መሰከርክ። ነብይነታቸውን የምትቀበል ከሆነ የእነርሱን አስተምሮስ ትቀበላለህ ወይ? አስተምሯቸው ምንድን ነው እስኪ ንገረኝ። ያ አስተምሯቸው የአንዱ አምላክ